ሐዋርያው ዳንኤል በለንደን ፋኖዎች መታገቱ እየተሰማ ነው። ሐዋርያው ዳንኤል በለንደን ፋኖዎች መያዙ ተሰማ። የአማራን ህዝብ መንግስት እንዲጨርስ ሐሳብ ሰጥተሃል በሚል ወንጀላ ነው። ባንዳ የአማራ ባንዳ ነው። ለሁለት ጌታ የምትገዙ ሰይጣኖች ናቸው። ብዙ ነፍሳትን ያጠፋ ሰውን ገሎ የሚስቅ ማለት ነው። ይሄ ነው እንግዲህ የእናንተ ፕሮፌት ለአንደበቱ እንኳን ለከት የሌለው የጸጋው ቃል ለሁሉ ነገር ነው። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስል። የሌባውን ሐሳብና ስራማ አንስቶ ለመዘረፍሩን ክፍት አድርጎ ይሄዳል። ኢንቨስትመንት አድርገው እግዚአብሔር ይሄን የሰጠ ምን ይስጥ ከዚህ በላይ። ተከስተ ጌትነት ልቤን ነው የነካኝ በኢየሱስ ስም። ሶሻል ሚዲያ ላይ እንዲህ ሲዘዋወር ያየሁት ነገር በጣም ልቤን ነካው። ለነዚህ ልጆች ግን ምንም ነው ቃላት የሌለኝ። ኦሮሞ ነው ብለህ ወንድምን አትክፋ። ኦሮሞ ደጀቶ ፖለሰ ከኒብ አማራ ነው ብለህ አትክፋ። ፈውስማ አለ ዘይት ስትገዛ የለም እንጂ። ዘይት ስትገዛ ጀመር በቃ ፈውስ የለም ማለት ነው፣ አለቀ። ምክንያቱም ፈውስ ጸጋ። መስቀል የሃይማኖት ምልክት ስለሆነባችሁ እኮ ነው የምታስጨንቁት። መስቀሉ የሃይማኖት ምልክት አይደለም፣ አንተ ሰውን ከእግዚአብሔር ጋር ያስታርቀ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? እኔ ወንድማችሁ ጂምቤሪያ ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። ቀጥታ ወደ ቪዲዮአችን። አይነኬው ሐዋርያ በፋኖ እጅ ወጣ። የሆንከው አንተ ከብልጽግና ወንድምህን ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናቸው። ወንድምህ ቴዲያፎ ላይ ያለው ታውቃለህ። እሱ ነው ስህተቱን አንተ ነው የምትነግረን። አንተ ሄደህ ለአብይ አህመድ ጸልየህ ምን አገባሽ ለቴዲያፎ ጨፍጭፍ ጎበዝ ነህ ዘላለም ግዛን ብለህ የመጣ ባንዳ የአማራ ባንዳ ነው። ባንዳ ነህ፣ ገዳያችን ነህ። በነገራችን ላይ ጌታ ብድራትን ይከፍላል። ለአመስከው አመጽ ለሰራው በእግዚአብሔር ፊት በደል ለሰራው ዝም ብሎ የሚያይ አይደለም። ጊዜን እየጠበቀ ይከፍላል። እያንዳንዳቸው ነቢያት ነኝ ለሚሉ ሐዋርያት ነኝ ለሚሉ ማለት ነው፣ በስሙ ለሚነግዱ። ይህ ሰው አልነካም የሚል ግን ብዙ ሰዎችን የቀጠፈ ብዙ ነፍሳትን ያጠፋ ሰውን ገሎ የሚስቅ ማለት ነው፣ የሚያፌዝ እንደዚህ ሲርበተበት ማየት እንዴት ደስ እንዳለ ግራ ተጋብቶ ማየት ደስ አላለኝ። በእግዚአብሔር ሕዝብ ላይ ሕዝቡን ለመላገጫ አሳልፎ የማይሰጥ እግዚአብሔር ቆጥሮ ያስከፍላል። ብራዘር ቆጥሮ ለምትሰራው ስራ ቆጥሮ ያስከፍላል እዚሁ ምድር ላይ። ከዚህ በፊት ያልኳችሁ አንዲት ንግግር ትዝ ትላችኋለች። አብዛኛውን ጊዜ ሰውን የሚበድሉ ሰዎች እነሱ የተበደሉ ቀን ያሳዝናሉ። ከምሬ ነው፣ በጣም ያሳዝናሉ። በጣም ሰውን የሚበድሉ በጣም በሰው ግፍ የሚስቁ ሰዎች እጅግ በጣም ያሳዝናሉና እስኪ አንዴ ሙሉ ቪዲዮን አንድ ላይ እንየውና ነገሩ ትክክል ነው ወይስ ተገቢ ነው የሚለውን ነገር እኛ አንድ ላይ ሐሳብ እንሰጥበታለን። ወደነው ነው እኮ this not normal by the way። እኛ ሊሰን የሆንከው አንተ ከብልጽግና ወንድምህን ተጠቃሚዎች መሬት የወሰዳችሁ ለሁለት ጌታ የምትገዙ ሰይጣኖች ናቸው። አንድ ወንድምህ ቴዲያፎ ላይ ያለው ታውቃለህ። እሱ ነው ስህተቱን አንተ ነው የምትነግረን። አንተ ሄደህ ለአብይ አህመድ ጸልየህ አማራ ግደል ጨፍጭፍ ጎበዝ ነህ ዘላለም ግዛን ብለህ የመጣ ባንዳ የአማራ ባንዳ ነው። ኢትዮጵያ ውስጥ ገብተን እንሰራው ነገር ልክ ነው ቦሳ። እኔ ደግሞ ልናገር ከዛ አስልስሙ ግን ከሆነ ይሄው ቁረጥኛ እንደዚህ ብዬ ኖ አንተ ቁረጥኛ ስማ ኦኬ እዚህ ስታቁ የእግዚአብሔር ሰው ነህ። እዛም ሲሄድ የእግዚአብሔር ሰው አይደለም። ቆይ ልነግርህ ተው ልጨርስ። እሺ ጨርስ እንስማ። በብልጽግና ባላችሁት ቲክቶኬን ግቡና አሁኑኑ አንድ ሰዓት ሰጣችኋለሁ። ስሙና ማን ነው ኤቭሪታይም እየተጠራ የሚጠየቀው? ይዩት። ስለዚህ ቲክቶክ አይደለም ማለት
አንተ ከብልጽግና ጋር አይደለም። እንደዚህ አይነት ዊርድና ዲስከስቲንግ የሆኑ ነገሮችን በሶሻል ሚዲያ ላይ ማየት እጅግ በጣም የተለመደ ነገር ሆኗል። አንደኛ እንደዚህ አይነት ሐሳቦችን አስቀምጣችሁ ተነጋግራችሁ እንደሰለጠነና እንደተማረ ሰው ሆናችሁ ብታወሩ መልካም ነው። እኔ በጣም ቅር ያለኝና እጅግ በጣም ልቤ የተሰበረበት ነገር ቢኖር ይህን ሰውዬ ጭራሽ የምቀበለው አይነት አገልጋይ ስለሆነ አይደለም። አሴ ሁማን እንደ አንድ ፐርሰን ግን እንደ አንድ ሰው እንደሆነ ሰው ግን ልክ ሳወራችሁ ይህ ነገር ኢሰባዊነት ነው። በቃ ማንነት ሰውነት የጎደለው ተግባር ነው። አስቀምጣችሁ አረጋግታችሁ ውሃ ሰጣችሁ ልታናግሩት የምትችሉ ጉዳይ ነው። አክቹአሊ ፖለቲካ ውስጥ እየተረማመደ የነበረው ይህ የተጨመላለቀው የብሔርተኝነት ይህ የዘረኝነቱ ጥላቻ አገር ሽቶባችሁ የምትቸገሩ ሰዎች እንዳላችሁ ያ ነገር ጠፍቶን አይደለም። ቤዚክሊ ይሄ ሰው የፈለገውን ፓርቲ መደገፍ መብት አለው። ከፈለገ አብይ አህመድን ከፈለገ የፈለገውን አካል የመደገፍ መብት አለው። በሚደግፈው አካል ላይ እናንተ ለምን ደገፍክ ማለት መብት የላችሁም። እኔም ፐርሰናሊ የምደግፈው የምቀበለው አካል አለ መብቴ ስለሆነ ማለት ነው። ከዛ ባለፈ የእውነት ይህ ሰው ላይ ያደረጋችሁ ያላችሁት ነገር ይህ ሰው ላይ ያደረጋችሁት ነገር አንድ ቆብ የለበሰ አንድ ቄስ ላይ ታደርጉት ነበረ ወይ? አድርጋችሁትስ ቢሆን ሀገሪቷ በሰላም ትሆን ነበረ? አይታመጽባችሁም ነበረ? በስራችሁ አፍራችሁና አቀርቅራችሁ ደፍታችሁ መታችሁ ሶሻል ሚዲያ ላይ አትናገሩም ነበረ? እስከ መች ነው ግን ወንጌላዊ አማኝ ሲባል ከመንግስት ጎን ሆኖ መንግስትን ሰፖርት ሲያደርግ ስታዩ ግን ደማቸው የሚገነፍለው? ሲቀጥል እናንተ እንደዚህ የሀገር ነገር የሚያንገበግባችሁ ከሆነ ለሀገሬ ነፍሴን እሰጣለሁ ብላችሁ የምትሉ ከሆነ ለምን ወደ ሀገር ውስጥ አገቡም? ውጭ ቁጭ ብላችሁ ለምንድን ነው ነገሮችን የምታቀሳስሩት እንዴ? ቆይ ፖለቲካሊ ወይም ደግሞ ይህ ዘረኝነት ያላጠቃው ብሔር አለ ወይ? ያልተነካበት ብሔር አለ ወይ? ያልተጨመላለቀበት ብሔር አለ ወይ? ገና እኮ በመጥራት ላይ ነው ያለው እንዴ። ለምንድን ነው ተወቃሽ እያደረጋችሁ ያላችሁት? መንግስትንስ ቢሆን መጀመሪያ ልባችሁን አንጹት፣ ልባችሁን አጥሩት። በወንድምነት ያልሞተበት የለም። በኦሮሞም ሳይድ ብትሄድ፣ በአማራውም በትግሬውም ብትሄድ በጣም ብዙ ሰው እልቂት ሆኗል። ነገር ግን እኛ ካልተረጋጋን እንዴት ነው ሞትስ ሊቀር የሚችለው? እኛ እርስ በእርስ በሰው ሀገር እንኳን ሄደን ሪስፔክት ማንደራረግ ከሆነና በዚህ ልክ ጥላቻንና ጸብን የምንዘራ ከሆነ በሰው ሀገር ሄደን እንዴት ነው ነገሮች ሊረጋጉ የሚችሉት? ኧረ በኢየሱስ ስም። በዚህ ጉዳይ ግራ የተጋባችሁ ተጨንቃችሁ ለደወላችሁልኝ ወንድሞችና እህቶች እኔ ሰላም ነኝ፣ ደህና ነኝ። የተለቀቀው መልእክት ቤዝዶን ወይም በኢትዮ ፎረም በተሳሳተ እኔን በማይመለከተኝ ጉዳይ ተለቆ ነበር ወይም ተጨባጭ ማስረጃ የሌለውና ከእውነት የራቀ እኔን በተመለከተ ነበር። ከመንግስት ማንኛውም የመሬት በቡልጋሪያ አካባቢ ችሮታ አልተደረገልኝም። አንድ ነገር ምን ተረዳው ከዚህ ሰው? በነገራችን ላይ ከረንትሊ በቤተ ክርስቲያን ውስጥ እያየን ያለነው ነገር ነገሮችን ፖለቲካ ለማድረግና አንዳንዶች እጅግ በጣም ነውራቸው ስላየለባቸው እጅግ በጣም ብዙ ወንጀሎችን ስለሚሰሩ አንዳንድ ነቢይ ነንባዮች ስፔሻሊ በጣም ብዙ መንግስትም ሆነ ህዝብ የሚጸየፋቸውን ስራ ስለሚሰሩ መመሸጊያ መደበቂያ አድርጎ እየተጠቀሙ ያሉት አሁን እኔ ፓርቲ ደግፋለሁ፣ እኔ እንዲደግፋለሁ፣ እኔ ከመንግስት ጎን ነኝ፣ አንዴ ባንዲራ ሲለብሱ አንዴ ምን ሲያደርጉ። አትዋሹም። ራሳችሁን ልሸውዱ ትችላላችሁ፣ መንግስትን ግን መሸወድ አትችሉም። እኔ ከምር ያስጠላኝ ነገር ቢኖር ልክ መንግስት የሰሩትን ወንጀል ይሸፍንላቸው ይመስል ማለት ነው። ወንጀላቸውና ጥፋታቸው እጅግ በጣም ሲያይል ህዝቡ መጫው ሲጀምር፣ ህዝቡ እነኚህ ሐሰተኞች ማለት ሲጀምር የሆነ የብልጽግና ፓርቲ ደጋፊ ሆኖ ታገኟቸዋላችሁ። ኧረ ተው እንደው ብልጽግና ቢሆን የወንጀለኞች ተባባሪ አይደለም። ኧረ እባካችሁ፣ ኧረ እግዚአብሔርን ፍሩ እንዴ! ሰርጎ ገቦ ናችሁ እኮ እንደው አሰዳቢዎች ሆናችሁ የሀገር መረኖች ሆናችሁ እኮ። ኦሮሞ ነው ብለህ ወንድምን አትክፋ። ኦሮሞ ለጀተው ፖለስ ከኒብን አማራ ነው ብለህ አትክፋ። አማራ ለጀተው ፖለስ ከኒብን ትግሬ ነው ብለህ አትክፋ። ትግሬ ለጀተው ኒብን አፋር ነው ብለህ አትክፋ። አፋር ለጀተው ኒብን አንዱን ቶኮታይ ወንጌል ስለ
ሰላምን ይሰብካል። ወንጌል ይነጋል አለባ ወንጌል አንድነትን ይሰብካል። ወንጌል ይተኩም አለባ ወንጌል ፍቅርን ይሰብካል። ወንጌል ልጃለለ አለባ ፍቅርን ነው እየሰበኩ ያሉት። ፍቅርን ነው እያስተማሩ ያሉት። ወንጌል በሚያዘው መልኩ መኖርን ነው እያስተማሩ ያሉት። እንግዲህ ሰሚ ካገኙ ማለት ነው በዛ አደባባይ ላይ አንድ የሃይማኖት መሪ በፖለቲካል አጀንዳ ውስጥ ኢንቮልቭ ማድረግ የሌለበት ስፔሻሊ አንድን ትልቅን ቤተ እምነትን እመራለሁ ብሎ የሚል ሰው በፖለቲካል አጀንዳ ውስጥ ኢንቮልቭ ማድረግ የሌለበት በጣም ብዙ ጥያቄዎችና ፖለቲካው የራሱ የሆነ ባለቤት ስላለው ነው። አንተ የህዝብ አገልጋይ ብትሆንም የምታስተምረውና የምታገለግለው ግን የእግዚአብሔርን አጀንዳና የእግዚአብሔርን ሐሳብ ነው። ይህንን መዘንጋት የለባችሁ። ፖለቲካ የራሱ የሆነ አሰራርና የራሱ የሆነ ሰዎች አሉት። በዛ መልኩ ይመራል። ግን ደግሞ መደገፍ ትችላለህ፣ ሰፖርት ማድረግ ትችላለህ። ነገር ግን በቤተ ክርስቲያን ስምና በሃይማኖት ካባ ስር ሆነ ግን አትችልም። ትክክልም ነው ብዬ ስለማላምን ማለት ነው። ይህንን መንግስት ራሱ ይደግፈኛል ብዬ አስባለሁኝ። ለዛ ነው አሁን በጣም ቻሌንጅ እየተደረጉ ያሉትና አፍተር ኦል እንኳን እግዚአብሔር ረዳው፣ እንኳን ሰላም መሆኑን ሰማን፣ እንኳን ደና ሆነ። አስተምሮቶቹ ምናምን ስለሚመቹኝ አስተምሮቱን ስለምቀበል ሐዋርያነቱን ስለምቀበል አይደለም እንዲህ እየተናገርኩ ያለሁትኝ። አንድ ሰው እንደ ዜጋነቱ መከበር አለበት። ጥፋት እንኳን ቢያጠፋ ህግ አለ፣ በህግ መጠየቅ ነው። የሰው ሀገር ላይ ደግሞ እንደዚህ አይነት ጸያፍና ነውር ነገር እየሰራችሁ እንደ ጀብድ አትልቀቁ። ጳውሎስ ትምህርት ዋናው ነፍስ መዳኑ ነው አላለው። የጸጋው ቃል ለሁሉ ነገር ነው። ይሄ ዝም ብሎ ጀዝባ ሁሉ እንደሚያወራው እንዳይመስልህ። ለብር ነው እንዴ ይላል። ኢኮኖሚ ሽባ ሆኗል፣ ስራዬ ሽባ ሆኗል፣ አልንቀሳቀስ ብሎኛል። አዳጋቡ ዲጋባ ሱትራባ ጀማ ቶማስ የሆነ ሰው ጉዳይ ዛሬ ይፈታል። የራስ ነው እባክህ ይፈታል። እንዲህ ያጭበረበረ በጌታ እሺ በሉኝ ስሙኝ። በነገራችን ላይ ማለት ነው the way he manipulate them በጣም ነው የሚያስገርመኝ። ምን አይነት ጥበብ እየተጠቀመ ማኒፑሌት እንደሚያደርጋቸው በጣም ያስደንቀኛል። ምን እንደው አንዳንዴ ጥበበኛ ሰው ነው እንዴ! አጋንንት ጥበበኛ እንደሆነ ማቀው በእንደነዚህ አይነት ሰዎች ነው። አያችሁ ጀዝባ ብሎ ክሌም ሊያደርግ የሚፈልገው እነማን ነው? ልክ እንደኛ አይነቶቹን። ይህ ነገር እንዴት ሊሆን ቻለ? ከእግዚአብሔር ቃል አንጻር ስናየው ነገሩ እውነት ይሆንን? ልክ እንደ ቤሪያ ሰዎች ቃሉን ይመረምሩ ነበር፣ እለት ይመረምሩ ነበር። ከዛ በሙሉ ልባቸው ተቀበሉ እንደሚል they searched for the scripture ብሎ እንደሚለው ማለት ነው። ስክሪፕቸራል አድርገን መመርመራችን ጀዝባ ብሎ ያስጠራናል። ጀዝባ ተብለን እንጠራበታለን። ለእርሱ ቢዝነስ እኛ ጀዝባዎች ነን። ምክንያቱም ቢዝነሱን የሚመታበት ሐሳብ ስለምናቀርብ፣ ቢዝነሱን የሚያቆረፍድበት ባይብሊካል ቶፒኮች ይዘን ስለምንመጣ that's why he called us ጀዝባ። ጀዝባው እንግዲህ መጨረሻ ላይ ማን እንደሆነ ህዝቡን እግዚአብሔር ካንተ አፍና ካንተ መንጋጋ መንጠቅ ሲጀምር ራስ ወተን እኔ ነኝ ጀዝባው ማለት ስለማይቀር ብዙ አትኮፈስ፣ ብዙ አትመጻደቅ። እኔ የሚያሳዝነኝ እዚህ መሃል ተሰብስቦ እንደው እዚህ ሰው ጋር መታችሁ እንደው ከምትነወልሉ ማለት ነው ቢዝነሳችሁ ከተመታባችሁ ጸዴ ቲክታከሮችን ጸዴ የሆነ ኮንተንት ክሬተሮችን ጥሩና ኮንተንት አሰሩ። ቡስት ያደርግላችኋል ቢዝነሳችሁ። ጸልዩ። ከዛ ባለፈ እነኚህ እኮ ለሆዳቸው ሲሉ ነው እናንተ ላይ መጥቶ የሚያቀረሹባችሁ። አላስፈላጊ ትንቢት እያሉ የውሸት ትንቢታቸውን ሲዘከዝኩ የሚውሉት የማይሆን ነገራቸው ወደዛ ሄደ ወግድ በሉት። ወግድ ማለት ካልቻልክ ስትበዘበዝ ትኖራለህ። ገዝተን የተጸለየበት ዘይት ስትገዛ ሲጀመር በቃ ፈውስ የለም ማለት ነው፣ አለቀ። ምክንያቱም ፈውስ ጸጋ ነው። ፈውስ ነፃ ነው። ማናቸውም መንፈስ ቅዱስ የሚሰራቸው ነገሮች ሁሉ በክፍያ ሳይሆኑ በነፃ ናቸው። ልብ በሉ። ክፍያ ሲሆን እግዚአብሔር እጁን ያወጣል። እግዚአብሔር የለበትም። ከዛ ላይ ብትፈወስም እንኳን ሰሞኑን መልሰ ያማል። የእግዚአብሔርን ነፃ ስጦታ በገንዘብ ለመግዛት፣ በገንዘብ ለማግኘት፣ በገንዘብ ለመሻማት የሚሞክሩ ሰዎችን ቅዱስ ጴጥሮስ እንደዚህ ነው ያላል። ጴጥሮስ እጅ እየጫነ ሲጸልይ፣ ዮሐንስ እጅ እየጫነ ሲጸልይ አየና አንድ ሰው ምኑን ይዞ መጣ ነው የሚለው? ብሩን ይዞ መጣ፣ ገንዘቡን ይዞ መጣ። ጠገራውን ጴጥሮስ እግር ስር ለቀቀው። ሰዎች እኮ ለወንጌል ስራ ሰጥተዋል። ጴጥሮስ አልተቃወማቸውም። የወንጌል ስራ ነው። ይሄ ሰውዬ ግን ሊገዛ ነው ይመጣ። ጴጥሮስ እግር ስር አረገና ወንድሞቼ ሆይ አለ ጴጥሮስን፣ እኔም ደግሞ እንደናንተ በቃ ፓወር በቃ ፋየር እንደሆን ያችሁን ጭናችሁ ጸልዩብኝ፣ ይሄው ገንዘብ አለ። ጴጥሮስ ምን አለው? በእውነት ይሄ ሰው አራያ ነው፣ ለሁላችሁም አራያ ነው። እስቲ ሌላ
10,000 ያዛችሁ ወደፊት ለፊት ነው። በእውነት ይሄ ሰው አራያ ነው አለ። ምንድን ያለው? ልክ እንዲህ ሲለው ጴጥሮስ መንፈሱ ምን ያህል እንደተበሰጨበት የምታውቀው በንግግሩ። ምን ያረክ ነው? ምንድን ነው ያረክ? የእግዚአብሔርን ነፃ ስጦታ በገንዘብ ልትገዛ አስበሃልና፣ የእግዚአብሔርን ነፃ ስጦታ በገንዘብ ልትገዛ አስበሃልና። እጅ መጫን በሉ፣ በነፃ ነው። ፈውስ በነፃ ነው። መዳን በነፃ ነው። የኃጢአት ስርየት በሉ በነፃ ነው በሉ። አዲስ ኪዳን ሁሉ ነገር በነፃ ነው። ኢየሱስ ከፍሏል። ና የእግዚአብሔርን ነፃ ስጦታ በገንዘብ ልትገዛ አስበሃልና ገንዘብ ካንተ ጋር ይጥፋ። እንደዚህ የምትሉ ትውልዶች ካልሆናችሁ፣ ገንዘብ ካንተ ጋር ይጥፋ የምትሉ አገልጋዮች ካልሆናችሁ፣ ገንዘቤን አልሰጥህም እንግዲህ በአፍንጫ ደም ይውጣ ጥፋ ከዚህ የምትል ካልሆንክ ደግሞ ተበልተሃል። በቃ ተበልተሃል። እንደው ክርስቲያን ብላችሁ ራሳችሁንም አትጥሩ ባካችሁ። የእግዚአብሔርን ጸጋ በገንዘብ ለመግዛት መጋጋጥና መላላጥ እኮ በጣም ፈኒ እኮ ነው። በጣም የሚያስቅ ነገር እኮ ነው። እንደው በምን አይነት ካልኩሌሽን፣ በምን አይነት ሂሳብ፣ በምን አይነት ቀመር እኮ የእግዚአብሔርን ቃል እንደተረዳችሁት ያስቀኛል። ተው እንደው የእግዚአብሔር ቃል ችግር ከሆነ ከእግዚአብሔር ቃል ጋራ ዴይ ቱ ዴይ ጊዜ ለማሳለፍ ሞክሩ። ያልገባችሁን ቦታ ከጎናችሁ ያሉትን ሰዎች አናግሯቸው። ባይብሊካሊ ጥሩ የሆነ መረዳት ያለውን ሰው ቼክ አድርጉ። ከዛ ባለፈ ጌታ ሆይ የቃልህን ብርሃን አብራልኝ፣ የቃልህን እውነት አብራልኝ እያላችሁ ጌታን መጠየቅ ጤናማነት ነው። ጤናማነት ነው፣ ክርስትና ነው። እንዴ ዛሬ በማለዳ ስለ ሌባ ልነግራችሁ። ሰው ንብረት ገዝቶ ቤት ገዝቶ ሰርቶ ለመዘረፍ በሩን ክፍት አድርጎ ይሄዳል። ኢንቨስትመንት አድርጎ ትልቅ ኢንቨስትመንት አውጥቶ፣ ይሄ ሞኝነት ነው በእውነት። እግዚአብሔርስ ልጁን ኢየሱስ ክርስቶስን ኢንቨስት አድርጎብናል። በእኛ ላይ የእኛ ላይ የተደረገው ኢንቨስትመንት ቀላል አይደለም። ኢየሱስ ነው ለእኔ ኢንቨስት የተደረገው። አንተ ላይ ኢየሱስ ነው ኢንቨስት ያደረገው እግዚአብሔር። በእውነት እግዚአብሔር ይህን የሰጠ ምን ይስጥ ከዚህ በላይ? እመነው። ልክ ኢየሱስ ጌታ ነው ብለህ አምነህ እንደተቀበልከው፣ ለዚህ ለማመን እግዚአብሔር ማስተዋል እንደሰጠህ፣ በእግዚአብሔርነት ውስጥ እንዳመንከው ቀላል እንደሆነ ሌላውንም ነገር እመነው። ያልፋል፣ ይሄዳል። ትሻገራለህ፣ ትሻገሪያለሽ እህቴ። እኔ የተስፋ ቃል ልናገር ነው የመጣሁት። ዋናው ኢየሱስ ክርስቶስ እኔ ላይ ኢንቨስት አድርጓል፣ አንቺ ላይ ኢንቨስት አድርጓል። ስለዚህ ኢየሱስን የሰጠ ሌላውን ነገር አይሰጠንም ማለት አይደለም። በቃ እንደዚህ ነው። ከሌባ ይጠብቀናል፣ ከዘራፊ ይጠብቀናል። ፊቱ እኛ ላይ ነው፣ አይኑ እኛ ላይ ነው። ምክንያቱም ገንዘቦቹ ነን። ዋሽቶናል። ጌታ አልዋሸንም። ስለዚህ ፊታችሁን በቃ እሱ ላይ ብቻ አድርጉ። እርሱ ራሱ አይኖቹ እኛ ላይ አይደል እንዴ? እንዴት ነው እኛ እሱ ላይ ፊታችንን ማዞር የሚከብደን? በቃ ወደ እሱ ፊታችንን፣ እርሱ ራሱ እንዳስፈላጊነቱ እያንዳንዱን ነገር ፕሮቫይድ ያደርገናል። እስከ መቼ የሆነ ከምድር ጋር የሚሰፋንን የሚቋጥረንን የሚገምደንን ነገር ብቻ እየናፈቅን እንኖራለን? አንዳንዴ ባይዘው ነቄ መሆንን የመሰለ ነገር የለም። አራዳውኑ በቃ ጌታ ለኔ የሆነ ሰሞን አንድ ማይክ ክርስቲያ አራዳ የሚባል ልጅ አለና በቃ ኮንተንቱ ይመቸኛል። ክርስቲያ አራዳ በቃ ከልቡ ማለት ነው፣ የማይሸወድ በምድር ነገር ማትታለሉ፣ ይሄ ከምድር ጋር ከሚሰፋችሁ ነገር፣ ይሄ ከዛ አትሞስፌር የምትወጡ በቃ የጌታን ነገር የምትናፍቁ በቃ አራዳ ሁኑ ጌታን። እነሱ እኮ በቤታቸው ሞኝነታችንን ፋርነታችንን አይቶ እኮ ነው እየተጠቀሙብን ያሉት። እስቲ ቼክ አድርጓቸው፣ ባክግራውንድ ሂስትሪ ታሪካቸውን እስቲ ቼክ አድርጉ። ምንም የሌላቸው እዚህ ግባ የማይባሉ ናቸው። ዛሬ ቦርጫቸው ዘጠጥ ብሎ ከኋላቸው ነጭውን የሚያምር ወርቃማ ባክግራውንድ መደርደር ያስቀምጦ V6 V8 እየነዱ ፕራዶ እየነዱ የሚመጸዳደቁብን የሚዝናኑብን እኮ ከየትም ባመጡት አይደለም። እኛ ሞኞ እንላቸው፣ እነሱ አራዳ ሁኑ። በቃ አለቀ። ሶሻል ሚዲያ ላይ እንዲህ ሲዘዋወር ያየሁት ነገር በጣም ልቤን ነካው። የአገሬ ልጆች ከየት ነው የተማርነው? ከየት ነው ያገኘነው? ይህንን ጭካኔ፣ ይህንን ፍረጃ። የጌታ ቃል ዛሬ እንደዚህ ይለናል። ልቀቁ ይለናል፣ ተዉ ይለናል። የተለቀቀው አነቀው። በእናንተ ላይ እንደዚህ አይሆን፣ በእኔ ላይ እንደዚህ አይሆን። ብዙ የተተወልን ብዙ ልንተው፣ የተለቀቅን ልንለቅ ይገባል። ማቴዎስ 18:21 ይቅርታን ስለማድረግ ይናገራል። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ
ወንድሜ ቢበድለኝ ስንት ጊዜ ልተውለት ብሎ የጠየቀበት ክፍል ታስታውሳላችሁ። ቁጥር 23 ላይ ስለዚህ መንግሥተ ሰማያት ባሮችን ሊቆጣጠር የወደደን ንጉሥ ትመስላለች። መቆጣጠር በጀመረ ጊዜ 1000 መክሊት ያለበት አንድ ሰው ወደ እርሱ አመጡ። ልብ በሉ፣ 1000 መክሊት ያለበት የሚከፍለው ቢያጣ እርሱና ሚስቱ ልጆቹንም ያለው ሁሉ እንዲሸጥና ዕዳውን እንዲከፍል አዘዘው። ስለዚህ ያ ባሪያ ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ። የዚያ ባሪያ ጌታ አዘነለትና ለቀቀው፣ ዕዳውን ተወለት። ነገር ግን ያ የተተወለት ባሪያ ያ የተለቀቀው ባሪያ ቀጥሎ ያለውን ክፍል እንየው 28 ላይ ነገር ግን ያ ባሪያ ወጥቶ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። የተለቀቀው አነቀው። 1000 ተትቶለት የተለቀቀው በ1 ዲናር ባልንጀራውን አነቀው። ነገሮችን እንዴት አብሰልስሎና ነገሮችን እንዴት አውቶ አውርዶ ነገሮችን እንደሚያወራና የንግግር ክህሎቱ ራሱ ያስደንቀኛል። ጌታ ኢየሱስ ክርስቶስ ዘመኑን ይባርክ። የእውነት የወሰደው የእግዚአብሔር ቃል እንደ ምሳሌነት የወሰደው ራሱ እጅግ በጣም የሚያስገርም ነው። በቃ ብዙ የተተወለት ብዙ ይተዋል። መስቀሉ የሃይማኖት ምልክት አይደለም። አንተ መስቀሉ የሃይማኖት ምልክት አይደለም። ሰውን ከእግዚአብሔር ጋር ያስታረቀ ነው። ሰውን ከባልንጀራው ጋር ያስታረቀ ነው። ሰውን ከራሱ ጋር ያስታረቀ ነው። አሜን። ታርቀሃል ወይ? አንተ ከእግዚአብሔር ጋር ከባልንጀራህ ጋር ታርቀሃል ወይ? ዛሬ ስለ እርቅ ነው እያወራን ያለ ነው። ታርቀሃል ወይ? አንተስ ከባልንጀራህ ጋር ታርቀናል ወይ? በጣም ብዙ በድለውን በጣም ብዙ በድለናቸው ታርቀናቸዋል ወይ? እግዚአብሔር ይህኛውን ዓመት የእውነት ሳንጨርሰው ወደ ቀጣዩ ዓመት ሳናልፍ ከባልንጀሮቻችን ጋራ ልባቸውን ከሰበርናቸው ጋራ ልባችንን ከሰበሩት ጋራ በይቅርታ እንድንተላለፍ ጌታ ይርዳን፣ ልባችንን ይፈውስልን። እህታችን አስቴር አበበና ዘማሪ ሳሙኤል ተስፋ ሚካኤል እህታችን ሊሊ ጥላሁንን ወይም ደግሞ ቃል ኪዳን ጥላሁንን ሊያጽናኗት በሄዱበት ቦታ እንዲህ ብሎ አምላካቸውን አምልከው ለእህታችን ዘማሪት ሊሊ ጥላሁንም ደግሞ መጽናናትን ተመኝተውላት አጽናንተዋት አምላካቸውን አመስግነው ተለያይተዋልና ከሰሞኑ እንግዲህ የእህታችን የሊሊ ጥላሁን ወላጅ እናት እንዳረፉ ብዙዎቻችን የሰማነው ጉዳይ ነውና በዚህ አጋጣሚ ሊሊ ምንም ያህል ለዚህ ነገር ብንቆይም ብንዘገይም እግዚአብሔር መጽናናቱን ይላክልሽ። መንፈስ ቅዱስ ቤትሽን በማጽናናቱ ይሙላው፣ በአምልኮ ይሙላው። እግዚአብሔር ነገሮችን ሁሉ ለበጎ አደረገ። እግዚአብሔር ነገሮችን ሁሉ ለበጎ አድርጓልና ነገሮችን ሁሉ ለበጎ ያድርግልሽ። ተባረኩ።
አቡ እንደዚህ አይነት አጽናኝ ይስጣችሁ። በሐዘናችሁ ጊዜ ብቻ አይደለም በደስታችሁ ጊዜ ሁላ አምላካችሁን እንድታስቡ የሚያደርጓችሁ ወዳጆች ይስጣችሁ። ጌታ ኢየሱስ ክርስቶስ ዘመናችሁን ይባርክ። እናንተ በዘመናችን መልካም ትምህርቶቻችን ናችሁ፣ መልካም ምሳሌዎቻችን ናችሁ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ። ይመቻችሁ።